Hello, ኢሳት ቴሌቪዥን Hello ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያላግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ጤና ይስጥልኝ ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። በመቅደላ ጦርነት የተወሰዱ የአጼ ቴዎድሮስ የቁንዳላ ጸጉርና የልብስ ቁራጭ እንዲሁም የወርቅ አምባር ለኢትዮጵያ ቅርስ ባለስልጣን ገቢ መደረጉ ተገለጸ። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው እንግሊዞች ከመቅደላ ዘርፈው የወሰዷቸውን ቅርሶች ተራቁሶች አይደሉም፣ የጀግናው ትንፋሽ የኢትዮጵያዊነት ኩራትና የታሪካችን አሻራዎች ናቸው ብለዋል። በተለይም የንጉሠ ነገስቱ ቁንዳላና ሌሎች ቅርሶች ወደ ሀገራቸው መመለስ የታሪካዊ ፍትህ መረጋገጥ ብቻ ሳይሆን የጀግናው መንፈስ ከትውልዱ ጋር ዳግም መገናኘቱን ያበስራልም ነው ያሉት። የተመለሱ ቅርሶች በብዙ ዲፕሎማሲያዊ ጥረቶች የተገኙ መሆኑን በመግለጽ በቀጣይ በጎንደር ፋሲል ግንብ በሚኖር የአጭር ጊዜ መርሃ ግብር ቅርሶቹ እንዲጎበኙ የማድረግ መርሃ ግብር እንደሚኖርም አመልክተዋል። የእንግሊዝ ንጉስ የቤተሰብ ሙዚየም ኃላፊ ኮሎኔል ሮቢን ጃክሰን በበኩላቸው እነዚህ ቅርሶች ለኢትዮጵያውያን ያላቸው ፋይዳ እጅግ ከፍተኛ መሆኑን ገልጸዋል። የቅርስ ማስመለስ ሂደቱ የእንግሊዝና የኢትዮጵያን ወዳጅነት የሚያጠናክር ስለመሆኑም አንስተዋል። ዘገባው የአዲስ ሚዲያ ኔትወርክ ነው። ኢትዮጵያ የአየር ንብረት ጥበቃና የኢኮኖሚ እድገት እጅና ጓንት መሆን እንዳለባቸው አጥብቃ ታምናለች ሲል ኢንዱስትሪ ሚኒስቴር ገለጸ። የኢንዱስትሪ ሚኒስቴር የመሰረተ ልማትና ግብዓት ዘርፍ ሚኒስትር ዴኤታ በጀርመን መንግስት የአካባቢ ጥበቃ ሚኒስቴር መስሪያ ቤት ዳይሬክተር ጄኔራልና በኢትዮጵያ የጀርመን አምባሳደር የተመራው ልዑክ ጋር በአየር ንብረት ለውጥ ዙሪያ ውይይት አካሂዷል። በውይይቱ ወቅት የኢንዱስትሪ ሚኒስቴር የኢንዱስትሪ መሰረተ ልማትና ግብዓት ዘርፍ ሚኒስትር ዴኤታ አቶ ሐሰን መሐመድ ኢትዮጵያ የአየር ንብረት ጥበቃና የኢኮኖሚ እድገት እጅና ጓንት መሆን እንዳለባቸው ታምናለች ሲሉ ገልጸዋል። አቶ ሐሰን የኢትዮጵያ ኢንዱስትሪያላይዜሽን ከካርበን ልቀት ነፃ በሆነ አመራረትና በታዳሽ ኃይል ባለው የእሴት ሰንሰለት ትኩረት አድርጎ እንዲመሰረት እየተሰራ መሆኑን አብራርተዋል። አክለውም ከአየር ንብረት ብክለት የጸዳ ኢንዱስትሪያላይዜሽን እውን ለማድረግ ታዳሽ ኃይልን የማስፋፋት ስራዎች እየተሰሩ እንደሆነና ምቹ የኢንዱስትሪ ፖሊሲ እየተተገበረ መሆኑን ተናግረዋል። ከጀርመን መንግስት ጋር በታዳሽ ኃይል ልማት፣ በአካባቢ ጥበቃ፣ በአቅም ግንባታና ቀጣይነት ባላቸው የልማት ንቅናቄዎች ዙሪያ አብሮ ለመስራት ፍላጎት እንዳለው ገልጸዋል። የጀርመን መንግስት የአካባቢ ጥበቃ ሚኒስቴር መስሪያ ቤት ዳይሬክተር ጄኔራል ሚስ ብርጊት ኦሪ በበኩላቸው በአየር ንብረት ለውጥ ዙሪያ የኢትዮጵያ ስኬት የሁሉም የአፍሪካ ሀገራት ስኬት ነው ሲሉ አስረድተዋል። መረጃው የተቋሙ ነው። ምርቶቻቸውን ወደ ውጭ የሚልኩ ድርጅቶች የሰራተኞቻቸውን መብት እያከበሩ መሆኑን ለማረጋገጥ የሚያስችል መመዘኛ እየተዘጋጀ ነው ተባለ። በሌላ በኩል የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በኢንዱስትሪ ፓርኮች ውስጥ የሚሰሩ ሰራተኞች መብት ለማስጠበቅ ጥረት እየተደረገ መሆኑን አስታውቋል። መሰረት ባዩ ዝርዝር አላት።
በኢንዱስትሪ ፓርኮች ውስጥ የሚሰሩ ሰራተኞች የተለያዩ የመብት ጥሰቶች ሲፈጸሙባቸው እንደነበር ከዚህ ቀደም የወጡ መረጃዎች ያሳያሉ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የእነዚህን ሰራተኞች መብት ለማስጠበቅ የተለያዩ ተግባራትን እያከናወነ መሆኑን ገልጿል። በኮንፌዴሬሽኑ የኢንዱስትሪ ግንኙነትና ማህበራት ማደራጃ ዘርፍ ምክትል ፕሬዝዳንት ድሪብሳ ለገሰ እንደገለጹት የኢንዱስትሪ ፓርኮችን ጨምሮ ሌሎች ምርቶቻቸውን ወደ ውጭ የሚልኩ ድርጅቶች የሰራተኞቻቸውን መብት ምን ያህል አክብረው እየሰሩ እንደሆነ ለማወቅ የሚረዳ መመዘኛ እየተዘጋጀ ነው ብለዋል። አሁን ላይ ይህ መመዘኛ ፍትህ ሚኒስቴር እንደሚገኝና የሚመለከታቸው ባለድርሻ አካላት ውይይት እያደረጉበት እንደሆነ ገልጸዋል። አገራችን ያመረተቻቸው ምርቶች የምታመርታቸውን ምርቶችን ወደ ውጭ ገበያዎች ትልካለች። ኢንዱስትሪ ፓርክ ላይ ብቻ አይደለም። አበባ ምርቶች አሉ፣ ቡና ምርቶች አሉ፣ ሌሎችም የቆዳ ምርቶችም አሉና ወደ ውጭ ሀገር ገበያ ላይ በሽያጭ ለምናወጣቸው ምርቶቻችን የዲው ዲሊጀንስ አሁን በቅርብ ጊዜ እያወጣ ያለ አውሮፓ ሀገራት በተለይ እያወጡ ያሉት ሀገራት አሉ። ከሰብአዊ መብቶች መከበር ጋር ተያይዞ የትኞቹ ተቋሞች ናቸው የተቀመጡትን መመዘኛዎችን አሟልተው ምርቶቻቸውን እያመረቱ ያሉት የሚል ነገር እየመጣ ነው ያለው። ይሄ በፍትህ ሚኒስቴር ተይዞ የሚመለከታቸው ባለድርሻ አካላትም ውይይት እያደረጉበት ነው ያሉት። ነገር ግን እነዚህ መብቶች በዚህ አጋጣሚ በዚህ መልኩ ሊከበሩ ካልቻሉ የትኛው ምርቶቻችንን ወደ ውጭ ገበያ ልከን ገበያ ላይ የምናውልባቸው እድሎችም እየጠበቡ የሚሄዱበት ሁኔታዎች ሁሉ መጥቷል። ከዚህም አንጻር በዚህ ኢንዱስትሪ ፓርክ ውስጥ ያሉትም ተቋማትም ቢሆን በተመሳሳይ መልኩ መመዘኛውን መሰረት አድርጎ የሚጠኑ ተጠንተውም ደግሞ ለዓለም ገበያ የሚቀርቡባቸው ሁኔታዎች ሁሉ የመፈጠር እድሉ እየተቃረበ ባለበት ሁኔታ ላይ ነው ያለ ነው። ፕሬዝዳንቱ አክለውም ሰራተኞች በማህበር እንዲደራጁና መብታቸውን እንዲያስከብሩ ለማድረግ ጥረት እየተደረገ መሆኑን ተናግረዋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በተለይም በኢንዱስትሪ ፓርክ ላይ ያሉትን ሰራተኞችን በመጀመሪያ ደረጃ ከነሱ ጋር ግንኙነት ለመፍጠር የሚያስችለን መስመር መዘርጋት ስላለብን በማህበር እንዲደራጁ ጥያቄዎችን ስናቀርብ ነበር የነበረው። በሁሉም ደረጃ በሚባል የተሳሳተ ግንዛቤዎች የነበሩበት ሁኔታ ነበር የነበረው ማለትም ይቻላል። መደራጀት መብት መሆኑን መደራጀት ህገ መንግስታዊ መብት መሆኑንና አገሪቷ የፈረመቻቸው የዓለም አቀፍ ኮንቬንሽን ድንጋጌዎች መሆናቸውን ሁሉ በማስረዳት ከመንግስቱ ጋርም በመሆን የተለያዩ ኢንዱስትሪ ፓርኮች ውስጥ ገብተን በተለያየ ኢንዱስትሪ ፓርኮች ውስጥ ረጅም ጊዜን የወሰደ ያለፋ ያደከመ ሁኔታዎች ሁሉ ነበር የነበሩትና ከሚኒስቴር መስሪያ ቤቱ ጋር ሆነን ኢንዱስትሪ ፓርኮች ውስጥ ሰራተኞችን በማህበር ለማደራጀት ይችላል። ሰራተኞች የመደራጀት የሰብአዊና ሌሎች መብቶቻቸው ተከብረውላቸው እንዲሰሩ ለማድረግ ኮንፌዴሬሽኑ ጥረት እያደረገ መሆኑ ተገልጿል። በአዲስ አበባ የነዋሪዎችን መረጃ በአንድ ወር ውስጥ ሙሉ በሙሉ ዲጂታላይዝ ለማድረግ እየተሰራ መሆኑን ተገለጸ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በከተማዋ የሚገኙ ነዋሪዎችን መረጃ በዲጂታል የሰነድ አስተዳደር ስርዓት የማደራጀቱን ስራ በአንድ ወር ጊዜ ውስጥ ለማጠናከር በትኩረት እየሰራ መሆኑን አስታውቋል። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ እንደገለጹት ተቋሙ አገልግሎት ከሚሰጥባቸው 119 ወረዳዎች መካከል በ77 ወረዳዎች የሚገኙ የነዋሪዎች ፋይሎችን በ15 ቀናት ውስጥ ስካን አድርጎ በማጠናቀቅ ለኦንላይን አገልግሎት ዝግጁ የማድረግ ስራ እየተከናወነ ይገኛል ብለዋል። እስካሁን ባለው ሂደትም በ25 ወረዳዎች የሚገኙ የነዋሪዎች ፋይል ሙሉ በሙሉ ተጠናቆ ለአገልግሎት ዝግጁ መሆኑን ዳይሬክተሩ አረጋግጠዋል። የዲጂታላይዜሽን ስራው ኤጀንሲው ከ1935 ዓ.ም ጀምሮ በወረቀት ተሰንደው የቆዩ መረጃዎችን ወደ ዘመናዊ አሰራር የሚቀይር ሲሆን ይህም ብክነት፣ ሌብነትና ብልሹ አሰራርን በማስቀረት የሀገሪቱን የዲጂታል 2030 ራዕይ ለማሳካት ያለመ መሆኑን ተገልጿል። ይህ አሰራር ሙሉ በሙሉ ሲጠናቀቅ የነዋሪዎችን መረጃ ደህንነት ከመጠበቅ ባለፈ የአገልግሎት አሰጣጡን ወደ አዲስ ምዕራፍ እንደሚያሸጋግረው ይጠበቃል መባሉን ከተቋሙ ያገኘነው መረጃ ያመለክታል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። በኩባ እየተባባሰ የመጣው የነዳጅ እጥረት በተለያዩ ከተሞች የተቃውሞ ሰልፎችን ሲያስከትል ሀገሪቱንም በከባድ ጨለማ ውስጥ ጥሏታል ተባለ። ይህ በእንዲህ እንዳለ የኩባ መንግስት ከአሜሪካ ማዕከላዊ መረጃ ኤጀንሲ CIA ጋር መወያየቱንም አስታውቋል። ዮሐንስ ተስፋ ዝርዝር አለው።
ኩባ በድጋሚ በጨለማ ተውጣለች። ከአሜሪካዊ ጠፈር ምርምር ማዕከል ናሳ የወጡ የሳተላይት ምስሎች እንደሚያሳዩት በሀገሪቱ ዋና ከተማ ሀቫናና ዙሪያዋ ከሚታዩ ጥቂት የብርሃን ጭላንጭሎች ውጪ መላው ሀገሩ በብርሃን አልባነት ተሸፍኗል። ይህ የነዳጅ ቀውስ የሀገሪቱን ዜጎች የዕለት ተዕለት ሕይወት በእጅጉ አክብዶታል እየተባለም ይገኛል። የትራፊክ መብራቶች ስራ አቁመዋል፣ የነዳጅ ማደያዎች ተዘግተዋል፣ እንዲሁም ትላልቅ የንግድ መደብሮችና ፋብሪካዎችም ተቆልፎባቸዋል። ነገሩ በጣም የተወሳሰበ ነው። መላው ህዝቡን በተለይም ትምህርት ቤት መሄድ ያልቻሉትን ህጻናት እየጎዳም ነው። የሀገራችን ኢኮኖሚ መጨረሻው ዝቅተኛ ደረጃ ላይ ደርሷል። የኩባ የኢነርጂና ማዕድን ሚኒስትር ቪሴንቴ ዴላ ኦሌቪ የሀገሪቱ የኤሌክትሪክ መስመር አደገኛ ደረጃ ላይ መድረሱንና ለኃይል ማመንጫ የሚሆነው ነዳጅን ማለቁን ይፋ አድርገዋል። ይህ የኃይል መቆራረጥ የብሔራዊ የኤሌክትሪክ አውታር በከፊል በመፈራረሱ ምክንያት የተከሰተ ሲሆን እንደ ሳንቲያጎ ደ ኩባ ያሉ ትላልቅ ከተሞች ጭምር የሚቀርብላቸውን የኤሌክትሪክ ኃይል ሙሉ በሙሉ አጥተዋል። በሌላ በኩል የኃይል መቆራረጡ በሃቫናና ምስራቃዊ ግዛቶች ከፍተኛ ቁጣን ቀስቅሷል። ነዋሪዎችም ባዶ የብረት ድስቶችን በመደብደብና በጎዳናዎች ላይ ቆሻሻን በማቃጠል ተቃውሟቸውን አሰምተዋል። የኤሌክትሪክ ኃይል የማግኘት መብታችን እንዲከበር እንጠይቃለን። ከ40 ሰዓታት በላይ ያለ መብራት ቆይተናል። እኔ የምኖረው በርካታ አረጋውያንና በአልጋ ላይ የዋሉ በሽተኞች ባሉበት ማህበረሰብ ውስጥ ነው። ብዙ ህጻናትም አሉ። በማቀዝቀዣ ውስጥ ያሉ ምግቦች በሙሉ እየተበላሹብን ነው። ወዲህ ደግሞ የሲአይኤ ዳይሬክተር ጆን ራትክሊፍ በሃቫና ያደረጉት ጉብኝት ከ1959 የኩባ አብዮት ወዲህ የአሜሪካ የደህንነት ዋና ኃላፊ በደሴቱ ያደረጉት ሁለተኛው ታሪካዊ ጉብኝት በመሆኑ ልዩ ትኩረት ስቧል። ዳይሬክተሩ የፕሬዚዳንት ዶናልድ ትራምፕን ጥብቅ መልእክት ይዘው የተገኙ ሲሆን አሜሪካ ከኩባ ጋር በደህንነትና በኢኮኖሚ ጉዳዮች ላይ በቁም ነገር መወያየት የምትችለው ሀገሪቱ መሰረታዊ የፖለቲካና ኢኮኖሚ ማሻሻያዎችን ካደረገች ብቻ እንደሆነ ገልጸዋል። በሌላ በኩል የኩባ መንግስት ሀገሩ ለአሜሪካ ብሔራዊ ደህንነት ስጋት እንዳልሆነችና በሽብርተኝነት ስፖንሰር አድራጊ ሀገራት ዝርዝር ውስጥ መካተት እንደሌለባት የሚያሳዩ ማስረጃዎችን አቅርቧል። ይህ በእንዲህ እያለ የአሜሪካ ውጭ ጉዳይ ዲፕሎማት ከፎክስ ኒውስ ጋር ባደረጉ ቆይታ የኩባ ጄኔራሎች የሀገሪቱን ሀብት ሙሉ በሙሉ ተቆጣጥረዋል የሚል ክስ አሰምተዋል። የኩባ ጉዳይ ፍጹም የተለየ ነው። በኩባ ውስጥ የሚንቀሳቀስ ኢኮኖሚ የለም። በሀገሪቱ ውስጥ ጥቂት ሀብት ቢኖር እንኳን እመኑኝ ለህዝቡ አይደርስም። አልፎ ተርፎም ወደ መንግስት ግምጃ ቤት አይገባም። ሀብቱ በሙሉ በወታደራዊ ጄኔራሎች ባለቤትነት በተያዘ ኩባንያ ቁጥጥር ስር ነው። ገንዘቡን በሙሉ የሚወስዱት እነሱ ናቸው። በቢሊዮን የሚቆጠር ዶላር ላይ ተቀምጠዋል። ደሴቲቱ የትራምፕን የእርዳታ ጥያቄ እያጤነች መሆኑን ስትጠቁም ፕሬዚዳንት ሚጌል ዲያስ ካኔል የሚቀርብላቸው እርዳታ ዓለም አቀፍ የሰብአዊ እርዳታ መርሆችን የተከተለ እስከሆነ ድረስ እንደምትቀበል ፍንጭ ሰጥተው በአሁኑ ወቅት ቅድሚያ የሚሰጣቸው ጉዳዮች ነዳጅ፣ ምግብና መድኃኒት መሆናቸውን ገልጸዋል። ሆኖም የሀገሪቱ የፖለቲካና የህግ ስርዓት ለድርድር እንደማይቀርብ አጽንኦት ሰጥተዋል። በነዳጅ አስመጭነት ላይ ጥገኛ የሆነችው ሀገሪቱ ባለፈው አንድ ወር ውስጥ አንድ የነዳጅ ጭነት ብቻ ወደ ወደቧ የደረሰ በመሆኑ ነዋሪዎቿ አሁንም የዚህ ከባድ የኢኮኖሚና ኃይል ቀውስ ተጋፋጮች ሆነው እንዲቀጥሉ አድርጓል። መረጃው የቲአርቲ ወርልድ ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አድርጋለሁ። መልካም ጊዜ